ውብ አገሬ ባንቺ እኮ ነው መከበሬን ሲያዜም ላደገ ሰው ሀገሩ ባትሆንም አንዲት ሀገር ከምድር ገጽ ልጠፋ መሆኑን መስማት አንጀት የሚያላውስ የማይለመድ ስሜት አለው። አያድርግባቸው ምኞታችን ነው። የዜጎቿን ልብ የሰበረው የመንግስቷን ጭንቀት የጨመረው የመጥፋቷ ነገር ግን ለወደፊት የሚጠበቅ ንግርት ሳይሆን በየቀኑ እየተከሰተ ያለ እውነት ነው። ዜጎቿ ተጨንቀዋል። ፖለቲከኞች በሐሳብ ተከፋፍለዋል። መንግስት የዜጎቹን ሕይወት ለመታደግ ወደ ሌላ አገር የሚሄዱበትን መፍትሄ ሲፈልግ ተሳክቶለት መሬት አግኝቶ ግዥን ፈጽሞ ነበር። ሕልሙ ሳይሳካ ግን ምርጫ ቀደመው። አዲስ የተመረጠው መንግስት ዕቅድ ግን ከቀደመው መንግስት ፍጹም ተቃራኒ ነው። ሀገራችን ለማን ጥለን የምንሰደደው የሚል ጥያቄ አለው። ነገሩ አጨቃጫቂ ነው። የዜጎቿ ልብ ለሁለት ተከፍሏል። አደጋው ግን ለጭቅጭቅ የሚሆን ጊዜ የለውም። በየቀኑ ይህችን ምስኪን አገር ከምድር ገጽ ለማጥፋት ይታትራል። ለመሆኑ ስሟ ከዓለም ካርታ ላይ ሊፋቅ አንድ ሐሙስ የቀራት ይህች አገር ማናት? አዲሱ መንግስትስ ለስኬት የቀረበውን የስደት ዕቅድ የሰረዘው ምን አስቦ ይሆን? ሀገራቸው እየጠፋችባቸው ያሉ ዜጎችስ የቀራቸው ተስፋ ምንድን ነው? የዛሬ ርዕሰ ጉዳያችን ነው። ስልኮን አንስተው ካሜራውን ቢከፍቱ ሙሉ ከተማዋን አንድ ፍሬም ውስጥ ያስገቧታል። ለማመን ቢከብድም በትንሽዬ ስልኮት ካሜራ ውስጥ የምትታየው ይህቺ ጥንጥዬ መንደር የአንዲት ሉዓላዊት አገር ዋና ከተማ ናት። የሀገሪቱ መንግሥት መቀመጫ፣ የወጪ ገቢ ንግድ መተላለፊያ፣ የባንክ፣ ዩኒቨርሲቲ፣ ሆስፒታል፣ የበርካታ ሚኒስቴር መስሪያ ቤቶችና የዓለም አቀፍ አየር ማረፊያ መገኛም ናት። የሚያሳዝነው በካሜራችን ያስቀረናት ዋና ከተማዋን ጨምሮ ሙሉ ሀገሪቱ ከጥቂት ዓመታት በኋላ ምናልባትም ይህንን ቪዲዮ ከምንመለከት ሰዎች አብዛኞቻችን በሕይወት እያለን ከምድር ገጽ ትጠፋለች። ይህቺ አገር ኪሪባስ ትባላለች። በእንግሊዝኛው ኪሪባቲ የሚል ጽሑፍ ካዩ እሷን ማለታችን ነው። ስሟ ሲነበብ ግን ኪሪባስ ነው የሚባለው። መገኛዋ በግዙፉ የፓስፊክ ውቅያኖስ እምብርት ማይክሮኔዥያ በሚባለው ቀጠና ውስጥ ከአውስትራሊያ በ5000 ከኒውዚላንድ በ4600 ኪሎ ሜትሮች ርቀት ላይ ነው። ከዓለም ርቃ ውቅያኖስ መሃል ጠብ ያለችው ኪሪባስ በመጠን ትንሽ ከመሆኗ የተነሳ የዓለም ካርታ ላይ በቀላሉ አትታይም። የሚገርመው ግን የተባበሩት መንግስታት ድርጅት አባል ከሆኑ 193 የዓለማችን አገራት አንዷ ናት። የኪሪባስ የየብስ ስፋት 811 ስኩዌር ኪሎ ሜትር ብቻ ነው። ይህ የቆዳ ስፋት አንድ ወጥ ቢሆን ኖሮ ትንሽ አልነበረም። ነገር ግን ለ33 ቁርጥራጭ መሬቶች የተከፋፈለና በሰፊው ውቅያኖስ ላይ የተበታተነ ነው። በእጆት አሸዋ ጨብጠው ወንዝ መሃል እንደመበተን ይቁጠሩት። ይህ ምሳሌ የተጋነነ ከመሰሎት በቁጥር እንንገሩት። ውቅያኖስ ላይ ከተበታተኑ የሀገሪቱ ደሴቶች ከአንዱ ተነስተው ሌላው ጋር ለመድረስ አንዳንዴ እስከ 4000 ኪሎ ሜትሮችን መጓዝ አለቦት። ይህ ማለት ወጣ ገባውን መንገድ ትተው ቀጥታ ከተጓዙ ከኢትዮጵያ ደቡብ አፍሪካ እንደማለት ነው። ልዩነቱ ይሄኛው ውቅያኖስ ላይ የሚደረግ ጉዞ ነው። በዚህ ስፋቷ ምክንያት ኪሪባስ በምድራችን ላይ በአራቱም ንፍቀ ክበባት የምትገኝ ብቸኛዋ ሀገር ናት። የምድር ወገብ ለሰሜንና ለደቡብ፣ የቀን መለወጫ መስመር ደግሞ ለምስራቅና ምዕራብ ይከፍሏታል። ይህ የጂኦግራፊ ተአምር በዜጎች የዕለት ተዕለት ሕይወት ላይ ቀጥተኛ ተጽዕኖ አለው። ዜጎቿ አንድ አገር ውስጥ እየኖሩ አንዳቸው ጋር ሰኞ ሲሆን ጥቂት አለፍ ብሎ ደግሞ እሁድ አላለቀም። በዚህ የተዘበራረቀ የቀን አቆጣጠር ምክንያት ቅዳሜና እሁድ ከአርብና ሰኞ ጋር ስለሚቀላቀሉ የሳምንቱ የእረፍት ቀናት 3 ነበሩ። በሳምንት 4 ቀናትን ይሰራሉ፣ 3 ቀናትን ያርፋሉ። ነገሩ ግራ ያጋባው የአገሪቱ መንግስት ይህንን የሰዓት መዛባት ለማስተካከል በ1995 ዓመተ ምህረት ዓለም አቀፉን የቀን መለወጫ መስመር ወደ ምስራቅ እንዲታጠፍ በማድረግ ኪሪባስ ከኒውዚላንድም ቀድማ በዓለም ላይ የመጀመሪያውን የፀሐይ ብርሃን የምታገኝ አገር እንድትሆን አደረጋት። እንዲህ በፓስፊክ ውቅያኖስ ላይ ከተበታተኑ ቁርጥራጭ መሬቶች የተሰራችው ኪሪባስ
የመሬት ስፋቷ ከአጠቃላይ ግዛቷ 0.1 ከመቶ ብቻ ነው። የተቀረው 99.9 ከመቶ ግዛቷ ውቅያኖስ ነው። ይህቺ በስም የማትታወቅ አገር 3.5 ሚሊዮን ስኩዌር ኪሎ ሜትር የሚሰፋ የውቅያኖስ ክፍል በባለቤትነት ይዛለች። ይህ ብዙ የዓለም አገራት በኖረን እያሉ የሚመኙት ሰፊ የባህር ግዛት የመጥፋቷ ምክንያትም ነው። የዓለም ሙቀት ሲጨምር በረዶ እያቀለጠ፣ የቀለጠው በረዶ ባህር ውስጥ እየገባ ሰፊው የባህር ግዛቷ ይበልጥ እየሰፋ፣ ጠባቡ መሬቷ ይበልጥ እየጠበበ ዛሬ ሊበጠስ የደረሰ ቀጭን ገመድ አክሏል። ተራራና ኮረብታ የሌለው ጠባብ መሬቷ ከባህር ጠለል በላይ ያለው አማካይ ከፍታ የአንድን ሰው ቁመት ቢያህል ነው። የተቀረው አስፈሪ ውቅያኖስ ነው። በቴሌቪዥን ለሚመለከተው ሰው የውቅያኖሱ ውበቱ እንጂ አስፈሪነቱ አይታየውም። ይህ ውብ ውቅያኖስ ግን ማዕበል እየሆነ ይሸሸጉበት ዋሻ፣ ከፍ ብለው ያመልጡበት ጋሻ የሌላቸውን ምስኪን ዜጎቿን የሚገቡበት እስኪያጡ ያስጨንቃቸዋል። ጋሻ ቢሆነን እያሉ በየጊዜው በውቅያኖሱ ዳርቻ ግንቦችን ይሰራሉ። ማዕበሉ ግን ግንቦቹን ሕፃናት እንደሰሩት የጭቃ ግድብ እየገፋ ይወስድባቸዋል። ያደርጉ ይፈይዱት መፍትሄ ያጡ ምስኪን ዜጎቿ ዓይናቸው እያየ ሀገራቸው እየመነመነች ካርታዋም በየዕለቱ እንደ አዲስ እንዲሳል እያስገደዳት ነው። ለብዙዎቻችን የአየር ንብረት ለውጥ በቴሌቪዥን የሚታይ ዜና፣ የሳይንቲስቶች ማስፈራሪያ፣ ካልሆነም የወደፊት ዘመን ስጋት ነው። ለኪሪባስ ተወላጆች ግን በየቀኑ ከውቅያኖስ በታች እየቀበራቸው የሚገኝ እያዩት የሚገድል ሞት ነው። ሌላው የሩቅ ተመልካች የማይረዳው ነገር የውቅያኖስ መጠን መጨመር ማለት ጎርፍ ብቻ አለመሆኑን ነው። ኪሪባስ ለምሳሌ ዙሪያዋም ከርሰ ምድሯም በጨዋማ የባህር ውሃ የተሸፈነ ምንም አይነት ወንዝ የሌላት አገር ናት። ዜጎቿ የሚጠጡትን ውሃ የምታገኘው ከዝናብ ነው። ዝናብ ከመዝነቡ በፊት መሬት ይቆፈርና የክረምት ዝናብ ጉድጓድ ውስጥ ይጠራቀማል። ያ እየታከመ ለመጠጥነት ይውላል። ችግሩ የውቅያኖስ ማዕበል እየተነሳ ሀገሪቱን በሚያጥለቀልቅበት ወቅት ጨዋማው የባህር ውሃ በመከራ ካጠራቀሙት የዝናብ ውሃ ጋር ይቀላቀላል። ለዓመታት የታሰበው የመጠጥ ውሃ ተበላሸ ማለት ነው። ጨዋማው የባህር ውሃ ለግብርና ሥራ የሚውለውን ለም መሬት ስላበላሸውም የኪሪባስ መሬት ምርት መስጠት አቁሟል። የሚጠጡትን ውሃ፣ የሚበሉትን ምግብ በውቅያኖስ ማዕበል የተነጠቁት በትናንሽ ደሴቶቿ የሚኖሩ ዜጎቿ ወደ ሀገሪቱ ዋና ከተማ ይሰደዳሉ። በዚህም ጠባቧ ከተማ በሰው ተጨናንቃ ተጨማሪ ስደተኛ ማስተናገድ ከማትችልበት ደረጃ ላይ ደርሳለች። አሁን የቀራቸው አማራጭ ቁርጥራጭ ደሴቶቻቸውን ጥሎ መሰደድ ነው። መሰደድ ግን በኪሪባስ ከባድ ፖለቲካዊ ቃል ነው። ቀድሞ የነበረው መንግሥት መሰደድን አማራጭ የሌለው መፍትሄ አድርጎ ይቀበል ነበር። ስደት ሲባል ወደ መላው ዓለም መበታተን ማለት አይደለም። በዚህ ረገድ የቀድሞ ፕሬዝደንት አኖቴ ቶንግ በመላው ዓለም ዝነኛ ያደረጋቸው አንድ ስትራቴጂ ነበራቸው። ክብር ያለው ስደት ይባላል። ሰውየው ማዕበሉ መጥቶ እስኪያጠፋን መጠበቅ የለብንም ይላሉ። ዜጎቻችንን እንደ ኒውዚላንድና አውስትራሊያ ባሉ ታላላቅ የአካባቢው አገራት ተፈላጊ የሚያደርጋቸውን ጥሩ ክፍያም የሚያስገኙላቸውን ሙያዎች ቀድመን እናስተምራቸው። ሙያ ካላቸው ተከብረው እንጂ እንደ ተመጽዋች ስደተኛ አይታዩም ይላሉ። ይህ ዋናው ስደት እስኪመጣ የሚተገበር አማራጭ መፍትሄ ነው። ዘላቂ ያሉትን መፍትሄ የፈጸሙት ግን እንደ አውሮፓውያን አቆጣጠር በ2014 ነው። ይሄኛው በዓለም አቀፍ የዜና አውታሮች ሲሰማ ብዙዎችን ያስገረመ ነበር። ኪሪባስ የተሰኘች ሉዓላዊት አገር ሌላ አገር ለመመስረት ፊጂ ከተሰኘች አገር መሬት ገዛች የሚል። የአንዲት ሉዓላዊት አገር መንግሥት ሀገሩ ልጠፋ መቃረቧን አውቆ ሌላ አገር ሊመሰርት መሬት ገዛ የሚል ዜና ያልተለመደ ነው። ከመሬቱ መገዛት ምክንያቶች አንዱም ይኸው ነው። ኪሪባስ የመጥፋት አደጋ እንደተጋረጠባት ለዓለም አቀፉ ማህበረሰብ መልእክት ማስተላለፍ፣ ለግብርና ሥራ ምቹ የሆነውን አዲሱን መሬት እያለሙ ለጊዜውም ቢሆን የምግብ እጥረት ላለባቸው የሀገሪቱ ዜጎች ምግብ ማቅረብ ሌላኛው ምክንያት ሲሆን፣ የማይቀረው የመጥፋት አደጋ ሲከሰት ደግሞ ለዜጎቿ ዘላቂ መኖሪያ ይሆናል።
ወደ ፊጂ መሰደድ በአንድ ሌሊት ሊከናወን እንደማይችል መንግሥት ያውቀዋል። የመጀመሪያው ምዕራፍ የኪሪባስ ወጣቶች የፊጂን ቋንቋና ባህል እንዲለምዱ፣ በፊጂ ከፍተኛ የትምህርት ተቋማት ውስጥ እንዲማሩና እዚያው ሥራ እንዲቀጠሩ ማድረግ ነው። አዲስ በተገዛው መሬት ላይ የንግድና የእርሻ ሥራዎችን መጀመር፣ ጠንካራ የኢኮኖሚ መዋቅር መገንባት ቀጣዩ ዕቅድ ነው። ጊዜው ሲደርስ ደግሞ ሁሉንም ዜጎች ወደ ፊጂ በማዘዋወር ቀድሞ ከተላመደው ማኅበረሰብ ጋር መቀላቀል። ይህ የመንግሥት ስልታዊ ዕቅድ ግን በሁሉም የኪሪባስ ዜጎች ዘንድ እኩል ተቀባይነትን አላገኘም። ነገሩን በበጎ ያዩት ውቅያኖሱ መጥቶ እስኪያጠፋን እጃችንን አጣጥፈን መጠበቅ የለብንም፣ አዲሱ መሬት ልጆቻችን የሚድኑበት የኖ መርከብ ነው ሲሉ ቢደግፉትም፣ የለም ይህ እጅ የመስጠት ምልክት ነው የሚሉ ተቃዋሚዎች ደግሞ በርካታ ጥያቄዎችን ያነሳሉ። ፊጂ ውስጥ መሬት ብንገዛም የምንተዳደረው በፊጂ ሕግ ስር ነው። የራሳችንን ነፃነትና ሉዓላዊነት አጥተን የፊጂ ሁለተኛ ዜጎች ልንሆን ነው ወይ? ዋናው ጥያቄያቸው ነው። ፊጂ የራሷ ባህልና ቋንቋ አላት። እኛ እዚያ ስንገባ የኪሪባስ ማንነታችን ይጠፋል የሚለው ስጋትም በብዙዎች ዘንድ ከፍተኛ ጭንቀት ፈጥሯል። በተለይም አዛውንት የአገሪቱ ዜጎች ስለ ስደት ሲነሳ አይኖቻቸው በእንባ ይሞላሉ። በርካታ ደሴቶች፣ ቦርቀው ያደጉባቸው ሜዳዎች፣ የተመላለሱባቸው መንገዶች በውቅያኖስ ሲዋጡ፣ ትዝታቸው ሲጠፋ፣ ሀገራቸውም ድንበሯ በማዕበል ሲገፋ በዐይናቸው ያዩ ምስክሮች ቢሆኑም እንሰደድ ሲባሉ ግን መልሳቸው አንድ ነው፤ የትም አንሄድም። አያቶቻችን እዚህን የተቀበሩት፣ አባቶቻችንም እንደዚያው። የወላጆቻችን አገር ውቅያኖስ ውስጥ ከተቀበረች እኛም አብረናት እንቀበራለን የመጨረሻ መልሳቸው ነው። ኪሪባስ በተለያዩ ደሴቶች ተበታትነው የሚኖሩ 138,000 ዜጎች አሏት። ለእነዚህ ዜጎች ትልቁ እስር ቤት በዙሪያቸው የሚገኘው ውቅያኖስ ነው። ከየመኖሪያዎቻቸው ተነስተው ዋና ከተማዋ ታራዋ ድረስ ለመምጣት ብዙ ሺህ ኪሎ ሜትሮችን የሚረዝመውን አስፈሪ ውቅያኖስ ማቋረጥ አለባቸው። ለዚህ ጉዞ አብዛኛው ሕዝብ የሚጠቀመው ትናንሽ የእንጨት ጀልባዎችን ነው። በጉዞ መሃል ባህር ውስጥ እያሉ የፓስፊክ ውቅያኖስ ጨክኖባቸው በወሰን አልባው ውቅያኖስ ላይ የሚቀሩ ሰዎች ቁጥር ብዙ ነው። በደሴቶቹ መካከል የሚመላለሱ ጥቂት የጭነት መርከቦች ቢኖሩም ቋሚ የጊዜ ሰሌዳ የላቸውም። አብዛኛውን ጊዜም በነዳጅ እጥረት፣ በቴክኒክ ብልሽት ወይም በከፍተኛ ማዕበል ምክንያት ለሳምንታት ካልሆነም ለወራት ሊዘገዩ ይችላሉ። ኤር ኪሪባስ የተሰኘው የአገሪቱ ብሔራዊ አየር መንገድ በትናንሽ አውሮፕላኖች ወደ ተለያዩ የሀገሪቱ ደሴቶች ቢበርም የቲኬት ዋጋው የሚቀመስ አይደለም። አብዛኞቹ የአውሮፕላን ማረፊያዎች ከጠጠር የተሰሩ በመሆናቸው በዝናብ ወቅት በረራዎች በጭቃ ምክንያት ይቋረጣሉ። የተለየ ችግር አጋጥሞ ከፊጂ ወይም ከአውስትራሊያ የሚመጡ የጭነት መርከቦች በሚዘገዩበት ወቅት ደግሞ አብዛኛውን የፍጆታ ዕቃ ከውጭ የምታስገባው ሀገር ችግር ውስጥ ትወድቃለች። በሁሉም ደሴቶች የሚገኙ ሱቆች ባዶ ይሆናሉ። ስኳር፣ ዘይት፣ ጨው፣ የሕፃናት ወተት፣ ሳሙናና ክብሪት ሳይቀር ብርቅ ይሆናሉ። ነዳጅ ይጠፋል። በደሴቶቹ የሚገኙ ትናንሽ ጄኔሬተሮችም ሥራ ያቆማሉ። በዚህም ሙሉ ሀገሪቱ በጨለማ ትዋጣለች። ይህ ሲሆን አስቸኳይ ሕክምና የሚያስፈልጋቸው ሕመምተኞች፣ በተለይም ነፍሰ ጡር እናቶች ሕይወታቸው የሚተርፈው በፈጣሪ ምሕረት ነው። ለመንግሥትም ቢሆን እንዲህ አይነት ውስብስብ ችግር ያለበት ሀገር ማስተዳደር ከባድ ፈተና ነው። ከአንድ ማዕከል እየተነሱ የጤና፣ የትምህርትና የፍትህ አገልግሎቶችን በሺህ ኪሎ ሜትሮች ርቀው ወደሚገኙት ትናንሽ ደሴቶች ማድረስ በቀላሉ የሚከወን አይደለም። በአብዛኞቹ ደሴቶች መካከል የቴሌኮሙኒኬሽን መሠረተ ልማት ደካማ በመሆኑም መንግሥት ለአንድ ደሴት የላከው መመሪያ እዛ እስኪደርስ ሳምንታትን ሊፈጅ ይችላል። በአንዳንድ ደሴቶች መረጃ ለማስተላለፍ የሬዲዮ ሞገድ ጥቅም ላይ ይውላል። የችግሩ ምንጭ የደሴቶቹ መራራቅ ብቻ አይደለም። መሠረተ ልማት ለመገንባት ሀገሪቱ በቂ የገቢ ምንጭ የላትም። ከ50 እስከ 80 ከመቶ የሚሆነው መንግሥታዊ ገቢ የሚመነጨው ከታላላቅ አገራት ለሚመጡ ግዙፍ አሳጥማጅ ኩባንያዎች
በባህር ክልሏ ውስጥ አሳ የሚያጠምዱበትን ፈቃድ በመሸጥ ነው። በእርግጥ የኪሪባስ መንግስት አሳ አጥማጅ ጀልባዎችና የአሳ ማቀነባበሪያ ፋብሪካዎች ባይኖሩትም ፈቃድ በመስጠት የሚገኘውን ገቢ የሚያስተዳድርበት የፋይናንስ ስትራቴጂ ግን እጅግ ብልህና አርቆ አሳቢ መንግስት ያስብለዋል። ስትራቴጂው የሪዘርቭ ፈንድ ይባላል። የአሳ ማጥመድ መብት ተሸጦ የሚገኘው ገቢ ሙሉ በሙሉ አይጠፋም፣ ለዜጎች የወደፊት ሕይወት እየተባለ ይቆጠባል። ይህ የሉዓላዊነት የቁጠባ ፈንድ ዛሬ ላይ $2 ቢሊዮን አካባቢ ደርሷል። ገንዘቡ ሀገራዊ ገቢ በሚቀንስባቸው ወይም የተፈጥሮ አደጋ በሚከሰትባቸው ወቅቶች ኢኮኖሚውን ለማረጋጋትና የልማት ሥራዎችን ለመደገፍ ይውላል። በዋና ከተማዋ ታራዋ የከፈተችው የባህር ላይ ማሰልጠኛ ተቋምም በዓለም አቀፍ ደረጃ ዕውቅና ያላቸውን መርከበኞች እያሰለጠነ በሺዎች የሚቆጠሩ የሀገሪቱ ወጣቶች በዓለም አቀፍ ትላልቅ የጭነት መርከቦች ላይ ተቀጥረው እንዲሰሩ በየዓመቱም በሚሊየን የሚቆጠር የውጭ ምንዛሪ ለሀገራቸው እንዲያስገቡ አስችሏቸዋል። መንግሥት እንደሚለው ከሰፊው የኪሪባስ የባህር ወለል ስር ለመኪና ባትሪ ማምረቻነት የሚያገለግሉ እጅግ ውድ የሆኑት የማንጋኒዝ፣ የኮባልትና የኒኬል ማዕድናት ክምችቶች ይገኛሉ። መንግሥት ይህንን ሀብት አውጥቶ ለመጠቀምም እያጠና ይገኛል። ያም ሆኖ ሀገሪቱ መሠረተ ልማቶችን ለመገንባት በተለይም መንገዶችን ለመጠገን፣ የወደብ ማስፋፊያ ለመስራትና የኤሌክትሪክ መስመር ለመዘርጋት ዛሬም በውጭ እርዳታ ላይ ጥገኛ ናት። ኪሪባስ በፓሲፊክ ውቅያኖስ ተውጣ ከምድር በታች ስትቀበር ካርታዋ ይጠፋል፣ ስሟም ከዓለም አገራት መዝገብ ላይ ይፋቃል። አሁን ባለው ዓለም አቀፍ ሕግ መሠረት አንድ ሀገር ተብሎ ለመታወቅ 4 መሠረታዊ መስፈርቶችን ማሟላት አለበት። ቋሚ ሕዝብ፣ የተወሰነ መሬት፣ መንግሥትና ከሌሎች አገራት ጋር ግንኙነት የማድረግ አቅም። ኪሪባስ መሬት ሳይኖራት መንግሥቷ በስደት ሆኖ ዜጎቿ ተበታትነው በተባበሩት መንግስታት ድርጅት ውስጥ ወንበርና ሰንደቅ ዓላማዋን ይዛ የመቀጠሏ ነገር ያጠራጥራል። ይህ ከሆነ 3.5 ሚሊዮን ስኩዌር ኪሎ ሜትር የሚሰፋ የባህር ግዛቷ፣ የአሳና የባህር ውስጥ ሀብቷ የማን ይሆናል የሚለው በዓለማችን እጅግ አስፈሪ የሆኑትን 2 ሀያላን መንግስታት ፉክክር ውስጥ የከተተ፣ ወታደራዊ ጥቅሙም ምራቃቸውን ያስዋጣቸው ነው። ከዓለም የፖለቲካ ማዕከል የራቀች፣ ምንም አይነት የጦር ኃይል የሌላትና በውቅያኖስ የተከበበችው ደሴት ኪሪባስ የራሷ ወታደርም ሆነ አንድም የጦር መርከብ ባይኖራትም ቻይና በአንድ ወገን፣ አሜሪካ፣ አውስትራሊያና ኒውዚላንድ በሌላ ወገን ሆነው ከባድ ወታደራዊ የኃይል ሚዛን ፉክክር ውስጥ ከተዋታል። ይህ ለኪሪባስ ፈተናም በረከትም ይዞላት መጥቷል። ኪሪባስ የምትገኘው የአሜሪካ የፓሲፊክ ጦር ዕዝ ማዕከል በሆነችው ሃዋይና በአውስትራሊያ መካከል ነው። ይህንን መስመር የተቆጣጠረ ኃይል መላውን የፓሲፊክ ውቅያኖስ የባህር ንግድና የጦር መርከቦች እንቅስቃሴ የመቆጣጠር አቅም ይኖረዋል። አሜሪካ አህጉር አቋራጭ ሚሳኤሎችን ለምትሞክርባቸው የማርሻል ደሴቶች የቀረበች መሆኗ በተለይ ራዳር ገጥማ የአሜሪካን ወታደራዊ ሚስጥር መሰለል ለምትፈልገው ቻይና ስፍራው በፍጹም እንዲያመልጣትም በሌላ አገራት እጅም እንዲገባ የማትፈልገው ነው። እንደ አውሮፓውያን አቆጣጠር እስከ 2019 ድረስ ኪሪባስ ከቻይና ጋር ሆድና ጀርባ ነበረች። በ2019 ግን ምዕራባውያንን ያስደነገጠ የፖለቲካ ውሳኔ አሳለፈች። ከታይዋን ጋር የነበራትን ግንኙነት ሙሉ በሙሉ አቋርጣ ፊቷን ወደ ቻይና ዞረች። ይህ ውሳኔ በፓሲፊክ ውቅያኖስ ላይ ትልቅ የፖለቲካ ሱናሚ አስነሳ። ቻይናም ዕድሉን አላባከነችም። ከፍተኛ መጠን ያለው የእርዳታና የብድር ገንዘብ ይዛ ትንሿ አገር ገባች። አሮጌዎቹን የአውሮፕላን ማረፊያና የወደብ መሠረተ ልማቶች ለማደስም ስምምነት ተፈራረመች። አሜሪካ፣ አውስትራሊያና ኒውዚላንድ ይህንን ዜና ሲሰሙ ከፍተኛ ድንጋጤ ወደቀባቸው። ቻይና አሮጌውን የአውሮፕላን ማረፊያ ካደሰች ቀጣዩ እርምጃዋ የጦር ጀቶቿንና የስለላ አውሮፕላኖቿን ማስገባት ነው። የቻይና አካሄድ ግን በቀላሉ የሚቋቋሙት አልሆነም። ኩባንያዎቿ በትንሿ ሀገር ድልድዮችን፣ የመንግሥት መስሪያ ቤቶችንና የባህር ዳርቻ መከላከያ ግንቦችን በከፍተኛ ፍጥነት እየገነቡ ነው። ዛሬ ላይ
በኪሪባስ የሚሸጡ የዕለት ተዕለት የፍጆታ ዕቃዎች ሙሉ በሙሉ ማለት ይቻላል ከቻይና የሚመጡ ናቸው። የቻይና አመጣጥ ያስፈራቸው አሜሪካና አጋሮቿ ዛሬ አዳዲስ ኤምባሲዎችን በመክፈት የገንዘብ እርዳታና ነፃ የትምህርት ዕድሎችን ለዜጎቿ በመስጠት የቻይናን ተጽዕኖ ለመቋቋም ሌትና ቀን እየደከሙ ይገኛሉ። በእርግጥ በሰውኛ ዓይን ካየነው የኃያላኑ አገራት ድርጊት አስተዛዛቢ ነው። ኪሪባስ እነዚህ ኃያላን አገራት በኢንዱስትሪ ለመበልጸግ ሲሉ ባመጡት የአየር ንብረት ለውጥ ምክንያት በውቅያኖስ ልትዋጥ አንድ ሐሙስ የቀራት አገር ብትሆንም ኃያላኑ አገራት ግን ሀገሪቱን ከመታደግ ለዜጎቿን ሕልውና ከመጨነቅ ይልቅ ሀገሪቱ ስትጠፋ ባህሯን ለመቆጣጠር እንዲያስችላቸው ሽኩቻ ውስጥ ናቸው። የዛሬ ጉብኝታችንን በዚሁ አበቃን። አብራችሁን ስለቆያችሁ እናመሰግናለን።